ሰላም ወደ ቻናላችን ተከታታዮች እንዴት ናችሁ? ዛሬ በሌላ ተረካ ብቅ ብለናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር አትርሱ። ነባር ከሆናችሁ ደግሞ ላይክ እና ሼር አድርጉት። ሐሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ምንም ስራ የሌለው አንድ ወንድ የባንክ ሰራተኛ የሆነችን ሴት ለማግባት ይፈልጋል። ፍራቻ ቢኖርበትም ብዙ ሰዎች ስራ ሳይኖረው ስራ ያላትን የባንክ ሰራተኛ ማግባት እንደሌለበት ይነግሩታል። የሆነ ሆኖ ግን ይጋባሉ። ልጅቱም የደሞዟን 10% ለቤተ ክርስቲያን የሚሰጠውን አስራት እየቀነሰች የቀረውን 10,000 ብር እንዳለ ለባሏ ትሰጠው ነበር። በየወሩ ይህን በማድረግ ትቀጥላለች። እርሱም ከተቀበለው ገንዘብ ለሚስቱ 2,000 ብር ለግል ጉዳዩ ይሰጣታል። ከዚያም በቀረው ገንዘብ ምን ማድረግ እንዳለበት ይወስናል። በዚህ አይነት ሁኔታ ላለፉት 3 ዓመታት ያህል ይቆያሉ። በእነዚህ ዓመታት ያለምንም ችግር በደስታም ሚስትን ተቃውሞ ሳታሰማ ይኖሩ ነበር። ተቀዳሚ የቤቱን ስራም አሻፈረኝ ሳትል ለ3 ዓመታት ትሰራ ነበር። ሆኖም ጓደኞቿ የቤቱን ሁሉንም ስራ መስራት ይቅርብሽ፣ ላንቺ ማሰብ አለበት እያሉ የተሳሳተ ምክር ቢሰጧትም ለተለያዩ ቃለ መጠይቆችና ስራ ፍለጋ ከአንዱ ወደ ሌላው አካባቢ ለመጓዝ በወር 2,000 ብር ጥቅም ላይ ያውል ነበር። በመጨረሻም በጥሩ ኩባንያ ተቀጠረ። ደሞዝም ለመነሻ የሚሆን በየወሩ 25,000 ብር ነበር። ከጥቂት ዓመታት በኋላ አዲስ ምርት ቆንጆ መኪና በሚሰራበት ድርጅት በኩል በማስመጣት ይገዛና ለባለቤቱ የመኪናውን ቁልፍ ሰጠ። እናም ለ3 ዓመታት ያህል በህዝብ መጓጓዣ መጓዝ ቀጠለ። ከዚያም የመጀመሪያውን መኪና ክፍያ በመጨረሱ እንደገና ከመጀመሪያው የሚሻል ሁለተኛውን መኪና ገዝቶ የመጀመሪያውን የመኪና ቁልፍ ከርሷ ተቀብሎ የአዲሱን መኪና ቁልፍ ለሚስቱ ሰጣች። ከዚያም ከጥቂት ዓመታት በኋላ በራሳቸው ቤት ውስጥ መኖር ይጀምራሉ። አንድ ቀን ሚስትየው ጥቂት ሰነዶችን እንዳጋጣሚ ታገኛለች። እሷ በጥንቃቄ የተቀመጠውን ፋይል ስትመለከት ትኩረቷን ሳበው። እሷም ስትከፍት የሰርግ ፎቶዋን ተመለከተች። በፋይሉ የመጀመሪያ ገጽ ላይ በጣም ቀጭንና በጣም ትንሽ ነበረች። እዚያም ሰነዶቹን በሙሉ ተመለከተች። የመሬት ግዢ እና በቤት ውስጥ ያሉ ማንኛውንም ሌሎች ነገሮች በሙሉ ሁሉም በስሟ የተጻፉ ደረሰኞች ነበሩ። በመጨረሻው ገጽ ላይ ግን የእርሷ የጋብቻ ፎቶ እና በእርሱ የተጻፈ ማስታወሻ አየች። እንዲህ ይላል: ሚስቴ የኔ ሁሉም ነገር ናት። የዚህ ቤት ዋጋ እንኳን አይተካከላትም። እርሷን በ100 ሚሊዮን ብር አላገኛትም ይላል። እንባ ከዓይኖቿ መንከባለል ጀምሯል። እነዚህ ባልና ሚስት በ1997 ተጋቡ። ባለፈው እሁድ የጋብቻ 13ኛ ዓመታቸው ሲሆን በ3 ልጆች ተባረከዋል። እውነተኛ ፍቅር እስከ ዛሬ ድረስ ይኖራል። ለትዳር ጓደኛው ያለው ፍቅር አሁን ከማነበቡት ጋር ሊወዳደር ይችላልን? አንዳችሁ ሌላውን የመረጣችሁበት ሁኔታ እንዴትም ቢሆን እንኳን የቤቱን ምግብ ሰርቶ ቢያበልሽም ብታበዩ ወይም የመብራት፣ የውሃ፣ የስልት እና ሌሎች ክፍያዎችን የሚከፍለው ማንም ቢሆን ችግር የለውም። ሁልጊዜ ማወቅ ያለብን ሁሉም ሁኔታዎች ቋሚ አይደሉም። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር አትርሱ። ነባር ከሆናችሁ ደግሞ ላይክ እና ሼር አድርጉት። ሐሳብ አስተያየት ካላችሁ በኮሜንት አሳውቁኝ።